ስንት ማለት ነው? አሁን ለእግዚአብሔር እልልታና ጭብጨባ። አንተ በህልም አይቼ የወለድኩት ልጄ ምጤ መጣና ሲሄድ ጊዜ መንገድ ላይ ልጁ መጣ። ከዛ እሷ ብስጭት አለችብኝ፣ ነርሷ ማለት ነው። በትክክል ምንም ሳይሆን ልጁ ተወለደ። እግዚአብሔር አዳምና ሔዋንን ከፈጠራቸው በኋላ የት ነው ያስቀመጣቸው? ገነት፣ ኤደን ገነት። ስሜ ነው ገነት። ምግብ ያለው የቀረበ ምግብ ሰው እያነሳ ሲበላ ምን ሆነ ይባላል? በላ አንድ ነው። ሌላ ስሜ መጋቢ፣ ስሜ መጋቢ ነው ይላል። ንጉሡ በዙፋኑ ላይ አለ። የእግዚአብሔር ሰው ይሄንኑ ጽፍ ያለው ለባለቤት እንኳን አላየሁትም፣ እኔም አላየሁትም አልነገረኝ። ዛሬ ተነብያለሁ። ሰው የለኝም ላላችሁ ንጉሡ ኢየሱስ በዙፋኑ ላይ አለ። አሜን። ሁለት እጆቻችሁን እያውለበለባችሁ ኢየሱስ በዙፋኑ ላይ አለ በሉ እስቲ። አንድ ኢየሱስ በዙፋኑ ላይ አለ። ሁለት ኢየሱስ በዙፋኑ ላይ አለ። ሶስት ኢየሱስ በዙፋኑ ላይ አለ። አራት ኢየሱስ በዙፋኑ ላይ አለ። አምስት ኢየሱስ በዙፋኑ ላይ አለ። ስድስት ኢየሱስ በዙፋኑ ላይ አለ። ሰባት ኢየሱስ በዙፋኑ ላይ አለ። እስቲ ጌታዬ በዙፋኑ ላይ አለ በሉ እስቲ። ጌታዬ በዙፋኑ ላይ አለ። አምላኬ በዙፋኑ ላይ አለ በሉ እስቲ። አምላኬ በዙፋኑ ላይ አለ። ለኢየሱስ እልልታ፣ ጭብጨባ፣ ክብር ይሁንለት። ስትወጡ ስትገቡ ጌታ በዙፋኑ ላይ አለ። አምላኬ በዙፋኑ ላይ አለ። ያለውበት ሁኔታ ምንም ሊሆን ይችላል። አምላኬ በዙፋኑ ላይ አለ። ቁም እስቲ። አንድ ለሱ ምነግረው መልእክት አለ። ከዛ በኋላ ግን ይሄም መልእክት 57 ሰዎችን ይመለከታል። አሜን። ምን ያለው እንደ ወርቅ የሚያብረቀርቅ 3 ምንጭ ከፊቱ ሲፈልቃ ያለው። አሜን። 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 ለ57 ሰዎች ወርቃማ የሆነ ሰው ሊደፍነው የማይችለው አሜን። ሰይጣን ሊደፍነው የማይችለው አሜን። ወርቃማ የሆነ የበረከት ምንጭ በኢየሱስ ስም ይፈልቅላችኋል። አሜን። ሲፈልቅላችሁ እያየው ነው ያለው። 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 አሜን። ሲፈለቀ ብሉ እስቲ። ፈለቀ። ድገሙት እስቲ። ፈለቀ። ድገሙት እስቲ። ፈለቀ። ይኸውላችሁ አንዱ ለኔ እግዚአብሔር የሰጠኝ ጸጋ ስጦታ የድህነትን መንፈስ ከእግዚአብሔር ሕዝብ ላይ መስበር ነው። ከተስማማ አሜን በላስ። አሜን። ቁጭ በሉና ሁለት እጃችሁን ከፍ አድርጎ እስቲ የትኛውንም የድህነት መንፈስ፣ የጉስቁልና መንፈስ፣ የችግር መንፈስ በጌታ በኢየሱስ ክርስቶስ ስም ከቤታችሁ ላይ ሰብሬዋለሁ። አሜን። 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 ሰብሬዋለሁ በኢየሱስ። አሜን። ይኸውልህ እግዚአብሔር አምላክ አንተን ከትግል ህይወት ሲያወጣህ ነው። አሜን። 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 እስቲ የትግል ህይወት በቃ በል እስቲ። የትግል ህይወት በቃ። የትግል ህይወት በቃ። ድምጽህ በቃ እንዲህ ነው። የትግል ህይወት በቃ። እስቲ እርጂው አንቺ የትግል ህይወት በቃ። እስቲ የትግል ህይወት በይ እስቲ። የትግል ህይወት ከቤታችን ላይ ለአንዴና ለመጨረሻ ይነቀላል በሉ። ይነቀላል። ምንድነው የሰጠክ? የእግዚአብሔር ሰው ይሄንኑ ጽፍ ያለውኝ ይላል። ምንድነው? እስቲ ቼክ አድርገው። እኔ ምን ያለው ይሄ ሰውዬ ዝም ብዬ እዚህ ጋር ቆሜ ሲናገር ተራራ ላይ ለመውጣት ዝም ብሎ ይታገላል፣ ይወድቃል፣ ይወጣል፣ ይወድቃል፣ ይወጣል፣ ይወድቃል። ከዛስ አንድ እጅ መጥቶ ዘና አድርጎ እንደዚህ ጎትቶ ሲያወጣው አለ። ብዙዎቻችሁ ከዚህ ቀን ጀምሮ በራሳችሁ ታግላችሁ ያቃታችሁ በእግዚአብሔር መለኮታዊ እጅ ወደ ከፍታ ትወጣላችሁ፣ ወደ ተራራ ትወጣላችሁ፣ ወደ በረከታችሁ ትወጣላችሁ። ይሄ ቀን ዛሬ ለእናንተ ነው። በኢየሱስ ስም ሆነላችሁ።
ባይዘወይ ለጥያቄ ለሶስት ጥያቄ ነው እኔ መልስም ይሆንልህ። ስንት ምንጭ ነው ያልኳችሁ? አቤት ሶስት ጥያቄዎች እዚህ ላይ ጥያቄዎቹ ስንት ናቸው? ሶስት ጥያቄዎች። ስንት ጥያቄ ነው እሱ የጻፈው? ሶስት ጥያቄ ጽፏል የእግዚአብሔር ሰው። ንጉሡ በዙፋኑ ላይ አለ። እንደዚህ ይላል፣ ይድረስ ለሰማይ ይላል። ጽሑፉ ነው የሚለው፣ እንደዛ ነው የሚለው። አዎ ንጉሡም ያሉ በዙፋኑ ላይ ነው። ቆይ ወንድሜ፣ አሜን። ይህን ጥያቄ ለኔ ወይ እዚህ ላሉ ለአንድ አገልጋይ የነገርካቸው አለ? ለሷ ማን ነገር? ለባለቤትህ እንኳን አላየሁትም። እኔም አላየሁትም። አልነገረኝም። አልነገረሽም? አዎ አላየሽውም? አላየሁትም፣ ግን እየጸለኩ ነበር። ጌታ ሆይ መቼ ነው እሱን ታሪክ የምትቀይረው እያልኩ። እግዚአብሔር አዳምና ሔዋንን ከፈጠራቸው በኋላ የት ነው ያስቀመጣቸው? ገነት። ኤደን ገነት። ምንድን ነው ገነት? እኔ ነኝ፣ ስሜ ነው ገነት። ገነት ስምሽ ነው? ስምሽ ገነት ነው። ኑሮሽ ግን ሌላ ነው። እንደ ስምሽ አሜን። ዛሬ ወደ ስምሽን የሚመጠን ህይወት ውስጥ አስገባችሁ። አሜን አሜን። ከዛ ጥያቄው ምን ይላል? የእግዚአብሔር ሰው ዮሐንስ 5:5 ያስቀምጥና የዚህ ጥቅስ ታሪክ የኔ ነው ይልና አንደኛ ብዙ ዘመን ቆይቻለሁ ይላል። ሁለተኛ ስንት ዘመን? ብዙ ዘመን። እኔ ምን አልኳችሁ? ለብዙ ዘመን የቆየ ምን ይፈርሳል አልኳችሁ? መሰዊያ። ከዛስ ምን ይላል? ሁለተኛ ሰው የለኝም ጌታው ይላል። ሰው የለኝም ላላችሁ ማን አለ በዙፋኑ ላይ አልኳችሁ? እስቲ ንጉሡ አለ በሉ እስቲ። ሶስተኛ የኔን ታሪክ ኢየሱስ ይቀይረዋል ይላል። የማን ታሪክ? የኔን ይላል። ማን ይቀይረዋል? ኢየሱስ። በዙፋኑ ላይ የተቀመጠው ማን ነው? ኢየሱስ። በዙፋኑ ላይ የተቀመጠው ማን ነው? ኢየሱስ። አይዶን ነው ምን እንደሆነ እኔ አሁን ባጭሩ ራእይ ስለሆነ ማየው ያንን ማስተካከል ያንተ ድርሻ ነው የሚሆነው። ምግብ ያለው የቀረበ ምግብ ሰው ያነሳ ሲበላ ምን ሆነ ይባላል? በላ አንድ ነው። ሌላ ስሜ መጋቢ ስሜ መጋቢ ነው ይላል እግዚአብሔር። ማነው ለታጨባ ኢየሱስ ይሆን ይላል። ኢየሱስ ስም ማን ነው? መጋቢ። አሁን እኔ ያወላችሁ ያየሁት ምግብ ነው። ስለዚህ አሁን ለጌታ እልልታ ጭብጨባ። ይኸውላችሁ ሰው ምግብ በልቶ ሆዱ ከሞላ በኋላ ምን ይሆናል? ምን ሆነ ይባላል? ጠገበ። ጠገበ። ምን ሆነ? እኔ አሁን ከምለው ነገር ጋር የሚያገናኝ ነገር አለው። መተርጎም ያንተ ድርሻ ከሆነ ይኸው የእግዚአብሔር ሰው ትናቡ የአባቱ ስም ትናቡ ምክንያቱም አንድ ሰው ጮሆ ኢየሱስ ይበል እስቲ። ኢየሱስ። እኔ ማየው ራእይ አንዳንድ ስሞች ግራ ነው የሚያጋቡኝ። የአባቱ ስም ነው ጥጋቡ ይታታ። ዛሬ ተነብያለሁ። ሰው የለኝም ላላችሁ ንጉሡ ኢየሱስ በዙፋኑ ላይ አለ። አሜን። ንጉሡ ኢየሱስ በዙፋኑ ላይ አለ። አሜን። ሲያንሶቶ ንጉሡ ኢየሱስ በዙፋኑ ላይ አለ ይበል እስቲ። ንጉሡ እግዚአብሔር አንድ
ሰው ጮሆ ኢየሱስ ይበልስ። ኢየሱስ እንዴ እሰይ አሁን ይኸውልህ እኔ ፓስተርን ነው መጋቢ ብዬ ልጠራ የምችለው። አሜን። ስለዚህ እግዚአብሔር መንፈስ ራእይ ነው የሚያሳየኝ። ምግብ አሳየኝ፣ ሰው አንስቶ ሲጎርስ አየው። ስለዚህ ማገን መልሶ ኢየሱስ ስሙ ማን ነው? መጋቢ መጋቢ። ከዛ ደግሞ ሰው ያ የበላው ሰው ደግሞ መልሶ ሲጠግብ አየው። አንድ ሰው እልልታ ጭብጨባ ለኢየሱስ ይሆንለት። ሁለት እጆቻችሁን ዘርጉ እስቲ ወደ ሰማይ ወደ እግዚአብሔር። ዛሬ በኢየሱስ ክርስቶስም በረከታችሁን አስለቅቃለሁ። አሜን ጤንነታችሁን አስለቅቃለሁ። አሜን ሰላማችሁን አስለቅቃለሁ። አሜን ቤተሰቦቻችሁን ነፃ አውጣችኋለሁ በኢየሱስ። አሜን ና ቤኒሻ በትክክሉ ወለም ዘለም ሳትል ማ ብለህ ነው መጠራኝ? ፋዘር። ከዛስ ሌላ ስም? ዳድ። ዳዲ። ጥራኝ እስቲ። ዳድ ዳድ ዳድ። እቺ ፊደል ላይ የሆነ ዱዲ ደዳ ዲዲ ዱዱ ቀስት ነው ወደዛ ሲሄድ ማየው። ከዚህ ስም ጋር የሚያገናኝ ወደ እናንተ ጋር እቺ ሴት ጋር ይኸውልህ ደጁ ወንድሜ አለ። ደዱ ወንድሟ አለ። ይደረዳ ዳዳዳዳ ኢየሱስ እስቲ አንድ ሰው ጮሆ ኢየሱስ ይበልስ። ኢየሱስ ምንሽ ነው ወንድም? ደጁ የሚባል ወንድም ማለት ደሜ የሚባልም ወንድም አለ። ሁለቱም ማለት ነው። በዲ ነው የሚጀምረው። ነገርኩሽ እኮ ደዱ ደድ በመጨረሻ ደደደ ብሎ በመደዳ ነው። አሜን ኢየሱስ። እስቲ አንድ ሰው ጮሆ ኢየሱስ ጌታ ነው ይበልስ። ኢየሱስ ጌታ ነው። ኢየሱስ ይችላል በሉ እስቲ። ኢየሱስ ይችላል። ይኸውላችሁ አንድ ነገር ልንገራችሁ ወንድሞቼና እህቶቼ፣ ዛሬ ንጉሡ ኢየሱስ በዙፋኑ ሆኖ ይፈርድላችኋል። አሜን ስላንቺ ይፈርድልሻል። አሜን ስላንተ ይፈርድልሃል። አሜን ከነ ጥያቄያችሁ በኢየሱስ ስም አትመለሱም። አሜን ከነ እንቆቅልሻችሁ በኢየሱስ ስም አትመለሱም። አሜን መልስ ይዛችሁ ትወጣላችሁ በኢየሱስ ስም። ኑ እስቲ ወደዚህ ጋር ነው። ቁም እሱ እዚህ ጋር። እኔ የምልሽ አባትሽ የት ነው ያለው? አባቴ ሌላ ቦታ ነው። ወደ ባሌ ነው ያለው። ወደ ባሌ ሀገር ነው ያለው። ባሌ ነው ያለው። እሱ ራሱ ስሙ ማን ነው? መንግስቱ ነው። መንግስቱ መንግስቱ። ኦኬ። ስንት ምንጭ ነው ያልኩ ወንድሜ? 3 ስንት ጥያቄ ነው የጻፍከው? 3 ስንት ልጅ ነው ያላችሁ? አንድ። ስንት ይጨመር? 2 ይጨመር። 2 ይጨመር። 2 ይጨመር። ነኝ አሁን የሁለት ወር የሁለት ወር ቅሬት ነኝ። ቅሬት ነሽ? ይሄ የቤታችሁ ጥያቄ ነው አይደል? የኔ እናት የእሱ ብቻ አይደለም፣ የአንቺስ ጥያቄ አይደለ? እግዚአብሔር መልስ ይስጣችሁ። ይስጠን። እንባሽ ይታበስ። አንቺ ግን በጣም የምትገርሚ ስንቴ እኮ ለጌታ ጌታዊ እኔ መቼ ነው በስሜ ጠርተ የምትናገረኝ እያልሽ ሁሌ ለጌታ ታወሪያለሽ። አሁን ዛሬ ጌታ ሲመጣስ ደንግጦ ጸጥ። አባትሽ የት ነው ያለው? ባሌ። እነደዱ እነደዳ ደዲ በሙሉ ነፃ እናወጣቸዋለን። አሜን አሜን። ስንት ሰው ነፃ እንደሚወጣ ልንገርሽ። 1 2 3 4 5 6 7 8 9 እስመ አብ ወወልድ ወመንፈስ ቅዱስ 9 ሰዎች አያለሁ። በመደዳ የአምላኬ የእግዚአብሔር እጅ ሲመጣ አያለሁ። አሜን። እያንዳንዳቸውን ጌታ እግዚአብሔር ነፃ ያወጣቸዋል። አሜን። ይኸውልሽ ስሚ የኔ እህት፣ ከሁለታችሁም ቤተሰብ ጀርባ ያለ ዘመናትን ያስቆጠረ የክፋት መሰዊያ አለ።
ያ የክፋት መሰዊያ ላይ የተቀመጠ ክፉ ጨለማ ነገሮቻችሁን ሁሉ አሳስሮ ይዟል። ልክ ቅድም እንዳየሁት ራእይ ትወጣለህ፣ ትወርዳለህ፣ ትወጣለህ። በቃ ትግል ብቻ። አሁን ከዚህ በኋላ እስቲ ማይክ ያልሰራው ስራ የለም ግን ዜሮ ነው። ያልሰራው ስራ የለም ግን ባዶ ነው። ከኔ ጋር የሰሩ ባለ መኪና ናቸው፣ ባለ ቤት ናቸው። ግን እኔ በቃ ዜሮ ነው። ያልሰራው ስራ የለም። ከልጅነቴ ጀምሮ ባዶ ነው። እኔ የምልሽ ስንት ልጅ ነው ያለኝ ያልሽው? አንድ። በቃ አሁን ከቤት ነኝ። በቃ ከአንድ ልጅ ውጭ ሌላ የለሽም? እርግጠኛ ነሽ? ከሷ በፊት አንድ ልጅ አለ። ታዲያ ተናገረ። ሴት ናት ወንድ ናት? ሴት ናት። የእግዚአብሔር ሰው እሺ፣ 9 ናቸው ቤተሰብ። ስንት ናቸው ባጠቃላይ? ለእግዚአብሔር ክብር አጨብጭቡ። የጽንሱን ጾታ አውቀሻል? አላወኩም። ምንና ምን እንዲሆን ነው አንቺ የምትፈልጊው? ከዚህ በኋላ እንዲጨመር የምትፈልጊው? ሴትና ወንድ ናቸው። አሜን አሜን። የሚሰጥሽም እንደዛ ነው። አሜን። በቃ ባጭሩ አሜን። ያንቺ ፍላጎት ነበረ ወይስ ታውቂው ነበረ? ኧረ አንቺ የምትፈልጊው ነው? አዎ፣ ሴትና ከዛ ወንድ። ወንድ። አንተስ? እንደዛው ነው። ተስማምቻለሁ። መጀመሪያ ግን የምትፈልጊው ምንድን ነው? ሴት። ሴት። ኦኬ። እሷ ሴት እያለች የእግዚአብሔር መልአክ ሴት ልጅ የያዘ መልአክ ወደ አንድ ቤት ሲገባ አያለሁ። አሜን። ሴት ልጅ የያዘ ሴት ልጅ የሚያስፈልግበት ቤት የሚያስፈልግ ከሆነ ወንድ ማን ነው? እዛ ቤት ውስጥ ሴት የለም ማለት ነው። ወንድ ብቻ ነው ያለው። ለማንኛውም 1 2 3 ከዛ አባት እናት 5 አንቶኔ ቶኔ አናቶኔ እንቶኔ ቶኔ ናቶኔ ናቶኒ ምንድን ነው? የእግዚአብሔር ሰው ናቶኒ ልጇ ነች። ልጅሽ ነው? አንተ በህልም አይቼ የወለድኩት ልጄ። አንተን በህልም አይቼ የወለድኩት ልጄ። ምጥ ላይ አንተን ያየሁት ማለት ነው። በህልም የእግዚአብሔር ሰው በምጥ ውስጥ ሆኜ አንተን አየሁኝ። ከዛም በኋላ ወለድኩ። ማይክ ስታት በጣም በሚገርም ሁኔታ ምጤ መጣና በጣም አላመመኝም። ሲሄድ ጊዜ መንገድ ላይ ልጁ መጣ። ከዛን እሷ ብስጭት አለችብኝ። ነርሷ ማለት እንደዚህ ነበረች። ከዛን አንተ አይዞሽ እኔ ያለው ስትል አሜን የኢዲዲ አምላክ አለ አልኩ። በትክክል ምንም ሳይሆን ልጁ ተወለደ። ከተወለደ በኋላ ደግሞ ችግር ነበረበት። ጤናውም በእኔ ይፈታላል። መጣኝ ይፈታል። ሕክምና ተውኩት። ታውሹ? አዎ፣ በተደጋጋሚ አንተ ስታዋራኝ ተውኩት። ቆይ እኔ አሁን ለማንኛውም ያወራሁትን ግን መልእክት በደንብ ሰምተሻል? አዎ፣ 3 ወንዶች ልጆች አለኝ። 3 ወንድ ልጅ አለ። አንቺና ባልሽ ስንት ማለት ነው? አሁን ለእግዚአብሔር እልልታና ጭብጨባ። የእግዚአብሔር ሰው 3 ወንዶች ልጆች ባለቤቷና እሷ አንድ ላይ 5 ናቸው። ኦኬ። ሴት ልጅ ትፈልጊያለሽ? ስንት ልጅ? ስንት ሴት? አልቆጥራቸው እንደኛንም እግዚአብሔር እቺ የተባረከች ናት። ለማሳደግ ራስን ዝግጁ ናት። እሺ፣ የነሱን ልጅ የእግዚአብሔር መልአክ ይዞ ከመጣ የእናንተን የምትፈልጉትን ነገር በጌታ በኢየሱስ ስም እጃችሁ ላይ አስገባሁኝ። አሜን። እጃችሁ ላይ አስገባሁኝ። አሜን። እጃችሁ ላይ አስገባሁኝ። አሜን። እጃችሁ ላይ አስገባሁኝ። እጃችሁ ላይ አስገባሁኝ። እጃችሁ ላይ አስገባው በኢየሱስ አንድ ሰው መልካም ነገር ሲሆንለት ምን ሆነ ነው የሚባለው? ማይክ ያዝልኝ። ቆይ እሷ ጋር ለምሳሌ እንዴት ነው በቃ አሪፍ ነገር ሆነለት ሲባል አቤት ይሄ ሰው ምን ሆኖ ነው የሚባለው?
ሚልኪሳ ልጄ ነው። ሶስተኛው የእግዚአብሔር ሰው የእግዚአብሔር ሰው ኦሮምኛ ነው እንጂ ልክ ነው። ሚልኪሳ ነው ትላለች። ሚልኪሳ ማለት ምን ማለት ነው? ስኬት። ለእግዚአብሔር ክብር አጨብጭቡ።